ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በማዕከላዊ ጎንደር ሻውራ በተደረገው ውጊያ ከፍተኛ ቁጥር ያለው የአገዛዙ ሰራዊት መማረኩ ተገለጸ። ከ120 በላይ የአብይ አህመድ የጥምር ሰራዊት አባላት በፋኖ ቁጥጥር ስር ገብተዋል። ከፍተኛ ወታደራዊ ኪሳራ አገዛዙ እንደገጠመው ነው ያገኘነው መረጃ የሚያመለክተው። በተለያዩ የአማራ ክልል አካባቢዎች አሁንም ውጊያዎች እየተካሄዱ ይገኛሉ። የአብይ አህመድ አገዛዝ ወደ ሰሜን ኢትዮጵያ ሰራዊቱን ማጓጓዙን አሁንም አጠናክሮ እንደቀጠለ ነው። ጦርነቱ አይቀሬ መሆኑ በብዙዎች ዘንድ እየተገለጸ ይገኛል። አብይ አህመድ በሐዋሳ ሐይቅ ላይ የልዩ ዘመቻ ወታደራዊ ትርኢት ባቀረበበት መድረክ ላይ እንደተናገረው ተወደደም ተጠላም የባህር በር ይኖረናል፣ የገነባነው ኢሊት ፎርስ ከሶማሊያ እስከ ምጽዋ ሽብርን የሚመክት ነው ሲል ገልጿል። በወቅታዊ የሀገራችን ሁኔታ ላይ መነሻ በማድረግ መረጃዎችን ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። መስመር ላይ ይገኛል። የሻውራ ድሉን ጨምሮ ሌሎች የአውደ ውጊያ መረጃዎችን ያካፍለናል። በቀጥታ ወደሱ አልፋለሁ። አመሰግናለሁ መሳይ። እንግዲህ በአለፋ ወረዳ ዋና ከተማ ሻውራ ከ5 ቀን በፊት የመከላከያ ሰራዊቱ ለቆ ወደ ደልጊ ከተማ ሄዶ ነበረ። ከመከላከያ ሰራዊቱ አንድ ክፍለ ጦር በሻውራ ከተማ ለረጅም ጊዜ የቆየ ቢሆንም ነገር ግን ከበባ እንደሚፈጸምበትና በዛ አካባቢ የሚንቀሳቀሱ አድዋ፣ ኦሜድላና ካራማራ ክፍለ ጦሮች እንደተከበበና ሊመታ እንደሚችል ተነጥሎ እንደቀረ ከዋናው ማዘዣ ጣቢያ ከባህር ዳር የሚሆን ከጎንደር በጣም የራቀና የተነጠረ እና እገዛ ላይ ሊደርስለት እንደማይችል ስለተረዳ ወደ ጎንደር ጠጋ ማለት ፈለገና ወደ ደልጊ ከተማ ሸሽቶ ነበረ። ነገር ግን በጎጃም በኩል ደንገልበር በተባለ መስመር ወደ ሻውራ ከተማ ከአንድ ክፍለ ጦር 4 እጥፍ የሚያክል የአድማ ብተና ኃይል ከ3 ቀን በፊት በዛ ከተማ ገብቶ ነበረ። የፋኖ ኃይሎች ከተማዋን ከበው ለረጅም ጊዜ እናንተ አዳዲስ ስልጥኖች ናችሁ፣ ስለዚህ ከተማዋን ያለ ውጊያ አስረክቡን በማለት በሀገር ሽማግሌዎች በሃይማኖት አባቶች አስጠየቋቸው። እምቢ አሉ። ስለዚህ በይሳው ካሳ ሁለተኛ ኮር ስር የሚገኙት የአድዋ፣ ኦሜድላና ካራማራ ክፍለ ጦሮች እንዲሁም የአድዋ ክፍለ ጦር ሙሉ ኃይሉን በመጠቀም ውጊያ በመክፈት ከቀኑ 7 ሰዓት የጀመረ እስከ ምሽቱ 12 ሰዓት ተኩል ድረስ ጠንካራ ውጊያ ተደርጎ በርካታ የአድማ ብተና ኃይል ከተማዋ ላይ ወድቆ እንደሚታይና ከ120 በላይ የአድማ ብተና ኃይል እጅ እንደሰጡ ከ320 በላይ ክላሽንኮቭ በእጃቸው እንደገባና ለ5 ተከታታይ ሰዓታት በተደረገው ውጊያ በአሁኑ ሰዓት ከተማዋን በፋኖ ቁጥጥር ስር መግባቷንና በተደረገው ውጊያም 2 ድሽቃ፣ 2 ስናይፐር፣ 1 ብሬን እና በርካታ ሺህ ቁጥር ያለው የክላሽ፣ የድሽቃ፣ የሞርተርና የስናይፐር ተተኳሾችን በእጃቸው ማስገባታቸውንና በ4 አቅጣጫ ከበባ በመፈጸም ከተማዋን የአድማ ብተና ኃይሉ መውጫ ቀዳዳ ሲያጣ ብቻ በሽማግሌ ተጠይቆ እምቢ ብሏል። በሃይማኖት አባቶች ተጠይቆ እምቢ ብሏል። በአካባቢው ከፍተኛ ተቀባይነት ያላቸውን ሰዎች ልከው ጅስጡ ስለተባሉ አሻፈሬ በማለታቸው ውጊያ ከፍተው በ5 ተከታታይ ሰዓታት ያለማቋረጥ ውጊያ አድርገው አሁን በዚህ ሰዓት የሻውራ ከተማ በፋኖ ቁጥጥር ስር መግባቷን ለማወቅ ተችሏል። በርካታ አስክሬን በከተማዋ ላይ ወድቆ እንደሚገኝ እዛው አካባቢ ያለ የአንከር ሚዲያ መረጃ ምንጫችን አድርሶልናል። በሌላ ዜና በደቡብ ጎንደር ከ4 ቀን በፊት የአገዛዙ ጦር ደብረታቦር ከተማ ላይ ከፍተኛ ዝግጅት ካደረገ በኋላ ወደ ክምር ድንጋይና በኋላም ወደ ንፋስ መውጫ አድርጎ እስከ ጋሸና ያለውን መከላከያ ለቆት የነበረውን ዋና መስመር ለመቆጣጠር በጋሳይ በኩል አድርጎ ክምር ድንጋይ ከዛ ንፋስ መውጫ አድርጎ እስከ ጋሸና ድረስ ያለውን ለማጽዳት ከደብረታቦር ከተማ በርካታ ኃይሉን ይዞ የተጓዘ ቢሆንም የፋኖ ኃይሎች በተለይ ከትናንት ወዲያ ጀምሮ ስቦ መምታትና በቆረጣ በታትኖ መምታት በሚለው ስትራቴጂያቸው ክምር ድንጋይ ከመድረሱ በፊት ጋሳይ ከተማ ላይ ውጊያ ካደረጉ በኋላ 65 ተገሎ በርካታ ተማርኮበት ዙ 23 ሙሉ ተቃጥሎበት 2 ወታደራዊ ፓትሮል መኪናዎች ተመተው ተቃጥለውበት ከጋሳይ ከተማ ለቆ ወደ ደብረታቦር ከተማ መግባቱ ይታወሳል። አሁን ዛሬ ማምሻውን የደረሰን ዜና ከክምር ድንጋይ የጀመረው ውጊያ ጋሳይን አጠናቆ ዘባራ፣ አርሴማ፣ ሳሊ፣ ጎጎብ በሚባሉ የደብረታቦር ከተማ ዙሪያዎች ላይ የሜጀር ጄኔራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር 5ቱን ብርጌዶች እና የኮሩ ተወርዋሪ ክፍለ ጦሮች የጎንደር ጠቅላይ ግዛት እዝ እንደዚሁ ተራራው ራስ ጉና ክፍለ ጦር በጥምረት በሰነዘሩት ማጥቃት በደብረታቦር ከተማ ወደ ውስጥ ገብተው በአገዛዙ ጦር ላይ የማጥቃት እንቅስቃሴ እንደጀመሩና አሁን ማምሻውን በከተማዋ ላይ የተኩስ ልውውጥ እየተደረገ እንደሆነና በአንዳንድ
የከተማዋ ድንበሮችም የፋኖ ኃይሎች ወደ ከተማዋ እየተጠጉና እየገቡ እንደሚገኙ የመከላከያ ሰራዊቱና በተለይ ስፍር ቁጥር የሌለው የአድማ ብተና ኃይል መውጫ አጦ እጁን ለፋኖ ኃይሎች መስጠት መጀመሩን ለማወቅ ተችሏል። ዛሬ ደቡብ ጎንደር እንግዲህ ደብረታቦር ከተማ ተከታትለው በማጥቃት በተለይ ጎንደር መውጫ፣ ኪዳነ ምሕረት፣ ዳንጉስ፣ ቁላይ በተባሉ ቦታዎች ላይ ድምሰሳ መፈጸማቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ ዛሬም በወሎ ሚኒሊክ ዕዝ በጎንደር የበላይ ዘለቀ ዕዝ በጋራ ከጋሼና ተነስቶ ንፋስ መውጫን ለመቆጣጠር ከደብረታቦር እንዲሁም ተነስቶ ክምር ድንጋይን ለመቆጣጠርና ያንን ዋና የጎንደርና የጎጃምን እስከ ትግራይ የሚያዛልቀውን አስፋልት መንገድ ለመቆጣጠር ከፍተኛ ዝግጅት አድርጎ ከጋሼና ተነስቶ ንፋስ መውጫን ለመቆጣጠር እንዲሁም ከደብረታቦር ተነስቶ እስከ ንፋስ መውጫ ድረስ ለመገናኘት ያደረገው እንቅስቃሴ በሁለቱ የሚኒሊክ ዕዝና የበላይ ዘለቀ ዕዝ የጋራ ጥምረት ቦታውን ማጽናታቸውንና ከጋሼና ወደ ንፋስ መውጫ የመጣውን የአገዛዙን ጦር መተው መመለሳቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በወሎ በወልዲያ ዙሪያ አሁንም ውጊያ እየተደረገ እንደሆነ የፋኖ ኃይሎች መረጃውን ያደረሱ ሲሆን ከወልዲያ ከተማ ተነስቶ ቆቦ አድርጎ ከባባድ መሳሪያዎችን ጭኖ ወደ ትግራይ እንቅስቃሴ ሊያደርግ የነበረውን ኃይል ገተው ወደ ወልዲያ እንደመለሱት መረጃዎች ያመላክታሉ። በሌላ ዜና እንግዲህ መካነ ሰላም አካባቢ እጅ የሚሰጠው የአድማ ብተና ኃይል ከፍተኛ ቁጥር ያለው መሆኑንና የሚኒሻ ኃይል አድማ ብተና ፖሊስ እምቢ ያሉትን ከ20 በላይ በመደምሰስ በርካቶችን ግን እጅ እንዲሰጡ ማድረጋቸውን ለማወቅ ተችሏል። እንግዲህ የአገዛዙ ጦር በበርካታ አካባቢዎች ላይ ዘመቻ ጀምሮ ሲመታበትና ጠንከር ያለ ሽንፈት ሲደርስበት መቋቋም ሲያቅተው አዳዲስ አጀንዳዎችን በመፈብረክ በኤፍራታና ግድም ወረዳ የአገዛዙ ጦር ድጋፍ እየሰጣቸው ከኦሮሚያ ልዩ ዞን እየተወረወሩ ያንን አካባቢ በማተራመስ ከመንግስት አቅጣጫ ተሰጥቶ ጥቃት መጀመራቸውን ለማወቅ ተችሏል። እንግዲህ አሁን እንደሚታወቀው ከዚህ በፊት አንጾኪያ ገምዛ ወረዳ መስኖና ጫንጮ በእጁጉቢ ካራቆሬ በሚባሉ አካባቢዎች ከኦሮሚያ ክልል እየተነሱ እነዚህን ከተሞች በሳት ማቃጠላቸውን ከዚህ በፊት ይታወቃል። በጣም ነው የማመሰግነው። እንግዲህ እነዚህ ድሎች ምን ይነግሩናል ነው የአማራ ፋኖ ብሔራዊ ንቅናቄ እንግዲህ ቀጣዩን እርምጃ በተመለከተ አሁን ቀጣዩ እርምጃ በአይነትም በመጠንም በስፋትም በተለየ ሁኔታ ሊከሰት የሚችል እንደሆነ ከወዲሁ መገመት የሚቻል ጉዳይ ነው። በዛ ዙሪያ ምክክሮች፣ ውይይቶች እየተደረጉ እንዳለ ነው የምንሰማው። በዚህ መሃል ሀገሪቱ በበርካታ ክስተቶች፣ ቀውሶች እንደዚሁ ተወጥራ የተያዘች ሆናለች። አብይ አህመድ ጦርነትን እየቀፈቀፈ ይገኛል። በሌላ እጁ ደግሞ የሰላም ተምሳሌት የልማት አርበኛ ሆኖ ለመታየት የሚያደርገው መፍጨርጨር በሚቆጣጠራቸው ቴሌቪዥኖች ላይ በድምቀት የሚታይ ጉዳይ ሆኗል። አብይ አህመድ በአማራ ክልል አቅም እያጠረው እንደመጣ ጦርነቱን የሚደግፍ የሰው ኃይልና የገንዘብ አቅሙ በከፍተኛ ደረጃ እየተመናመነ በአሁኑ ሰዓት በማንኛውም መልኩ በአማራ ክልል የሚደረገውን ጦርነት ለማስቀጠል የሚያስችል ቁመና እንደሌለው ከድምዳሜ ላይ ደርሰው ሁኔታውን እንዴት መለወጥ እንዳለባቸው እንዴት ጉዳዩን መቋጨት እንዳለባቸው የመከሩበት ነው። አብይ አህመድ በአሸናፊነት የአማራን ክልል አንበርክኬም ከዛም ወደ ትግራይ ወደ ኤርትራን በማማተር ሁሉንም ዝምጭጭ አሰኛለሁ የብልጽግናን መንግስት አዲስ አበባ ላይ አጸናለሁ ብሎ በጀብደኝነት ተነስተዋል። ምን ማለት እንችላለን? አሁን የሚያደርጋቸው አጠቃላይ እንቅስቃሴዎች በተለይ ወደ ሰሜን ኢትዮጵያ አካባቢ ጦርን እያጓጓዘ መሆኑ የአማራ ኃይልን መቋቋም አቅቶት ነገር ግን ለሌላ መጠነ ሰፊ ጥቃት እየተዘጋጀ መሆኑ ለብዙዎች ግራ የሚያጋባ ሆኗል። የሰውየውንም ጤና ማጣት ከዚህ ጋር እያነሱ የሚጠቅሱ ወገኖችም አሉ። ምን ማለት ይቻላል? ዛሬ በወለጋ አካባቢ ሄዶ የተናገረውን ከሰሞኑ ሰምተናል። ሰሜኖች ተደራጅተው እየመጡብን ነው። የኦሮሞ ህዝብ ትግል የወለደው መንግስት ስለሆነ መንግስታችሁን ጠብቁ፣ ይህን መንግስት ማጠብቁ ከሆነ እንደለመዳችሁት ባሪያ ሆናችሁ ትኖራላችሁ በማለት ይህ መንግስት የኦሮሞ መንግስት ብቻ እንደሆነ አድርጎ ሌላው ህዝብ እንደማይደግፈው በመከፋፈልና በመበታተን የስልጣን ዘመኑን ለማራዘም ጥረት ያደረገው ሙከራ በሙሉ ከሸፈ። አሁን የእውነተኛውን ካባ ለብሶ እኛ በምስራቅ አፍሪካ ተጽዕኖ መፍጠር የሚችል ኤሊት ፎርስ ወይንም ልዩ ኮማንዶ ኃይል እያስመረቅን ነው። ከእንግዲህ በኋላ በምድር አይደለም በባህር ላይ ተንቀሳቅሰን የምስራቅ አፍሪካ ሀገራትን ብቻ ሳይሆን ለአፍሪካ ሀገራትን የምንተርፍ የባህር ላይ ወንበዴዎችን የሽብር ኃይሎችን መደምሰስ የሚችል አቅም አለን። እንኳን ደስ አላችሁ የአፍሪካ ሀገራት። የሀገሪቱ ኢኮኖሚ ሙሉ በሙሉ በጦርነት ወድሞ ባለበት ሰዓት ይሄ መንግስት በህዝቦቹ ዘንድ ጽዩፍ የሆነ ስርዓት እንደሆነ እየታወቀ ነገር ግን እሱ ራሱን እየገመተ ያለው ብትጠሉኝም እናንተ
እናንተ ብታረክሙኝም ለምስራቅ አፍሪካ እየተዘጋጀው ነው፣ ለአፍሪካ መድኃኒት የሆነ ኃይል እያዘጋጀው ነው በማለት እንግዲህ ከምጽዋ እስከ ሶማሌ ጫፍ ድረስ ሽብርን የሚያስቀር ቴክኖሎጂን የታጠቀ ልዩ ኃይል አቋቁመናል። ስለዚህ የምስራቅ አፍሪካ ሀገራት ብሎም የአፍሪካ ሀገራት እንኳን ደስ ያላችሁ በማለት ለ7 ተከታታይ ዓመታት ሀገሪቱን በጦርነት አውድማ የወቃ ህዝቦቿን አርሰው እንዳይበሉ፣ ነግደው እንዳይኖሩ፣ ተምረው ለደረጃ እንዳይበቁ፣ ሀገርን እንዳይረከቡ ለማድረግ ሀገሪቱን ብትንትኗን አውጦ በሚገኝበት በዚህ ሰዓት ልክ ሀገሪቱ የተረጋጋች እንደሆነች የአፍሪካ ሀገሮች የተረፈ ኃይል እንዳለው አድርጎ ቢናገረው በፍጹም የሀገሪቱን አጠቃላይ ሁኔታ የማይገልጽ መሆኑንና ፍርሃት የወለደው መፍረስ ጫፍ ላይ የደረሰ ስርዓት እንደሆነ ነው መገንዘብ የሚቻለው። በአጠቃላይ ይሄ 65ኛ ዓመት የልዩ ዘመቻ እዝ የተባለው ኃይል ከዚህ በፊት ምንም ታሪክ የሌለው በየትኛውም ሀገር ሄዶ ምንም አይነት ስራ ሰርቶ ማያውቅ ከዚህ በፊትም የተለየ ስም የነበረው በህወሓት ኢህአዴግ ጊዜ የአጋዚ ኮማንዶ የነበረ ኃይል በርካታ ጊዜ የፈረሰ በህዝብ የተጠላ የፖለቲካ አመጽ በሀገሪቱ ላይ በሚነሳበት ህዝብን ሲፈጅ የነበረ ኃይል እንደሆነ እየታወቀ ልክ ሀገርን ብቻ ሳይሆን ምስራቅ አፍሪካንም ከጥቃት ለመከላከል የተቋቋመ ኃይል ነው። ወታደራዊ ትርኢት በማሳየት የእሱን ፎቶግራፍ በአየር ላይ እንዲታይ በማድረግ እንቅስቃሴ ሲያደርግ ነው የተመለከትነው። ይሄ ኮማንዶ ኃይል አየር ወለድ ኃይል የጸረ ሽብር ኃይል በውስጡ ያቀፈ ኃይል የተባለው ምናልባትም ስርዓቱን ለማስጠበቅ የተቀረጸ ኃይል ካልሆነ በስተቀር ኢትዮጵያን ከጥቃት የሚከላከል እንዳልሆነ የኢትዮጵያ አስጠንቅቆ የሚያውቀው ጉዳይ እንደሆነ ነው መረዳት እንችሎ መሳይ።